በደቡብ ኢትዮጵያ ክልል በግብርና፣ በኢንቨስትመንት፣ በቱሪዝም፣ በማዕድንና በአይሲቲ ዘርፎች እየተከናወኑ ያሉ ስራዎች ላይ የሚዲያ ቱር እያደረገ የሚገኘውና በክልሉ የመንግስት ኮሚኒኬሽን አገልግሎት ኃላፊ በአቶ ኃይለማርያም ተስፋዬ እየተመራሉ ጋሞ ዞን አርባ ምንጭ ከተማ ሲገባም ደማቅ አቀባበል ተደርጎለታል። በመርሃ ግብሩ ላይ የአርባ ምንጭ ከተማ አስተዳደር የመንግስት ዋና ተጠሪ አይሶጼ ሄሎታ ዞኑ የበርካታ ታሪካዊ ተፈጥሯዊና የሰው ሰራሽ መስህቦች መገኛ እንደሆነ ተናግረዋል። በአካባቢው በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸው የመገናኛ ብዙሃን ባለሙያዎችም ይህን ለህዝብ እንዲያደርሱ ጥሪ አቅርበዋል። አርባ ምንጭ ከተማ እንደሚታወቀው በርካታ የተፈጥሮ ጸጋ ያለችባት ከተማ የቱሪስት መዳረሻ የሆነች ከተማ እንደሆነች ይታወቃል። በመሆኑም የሚዲያው አካል ያለንን የከተማውን ጸጋ የልማት ስራዎች በከተማ አስተዳደርና በህዝብ ተሳትፎ የሚሰሩ በርካታ ትላልቅ ሜጋ ፕሮጀክቶች እንዲሁም እንደ ሀገር በመንግስት ድጋፍ የሚሰሩ የገበታ ለትውልድን ጨምሮ በባለ ሀብቶችም የሚሰሩ ትላልቅ ፕሮጀክቶች አሉና እነዚህንና የተፈጥሮ ጸጋዎች በመጎበኘት መረጃውን ከከተማ አስተዳደሩን ባለፈ እንደ ሚዲያ ሰው ለዓለምም ጭምር የሚታስተዋውቁበት መረጃ የሚታደርሱበት ጊዜ እንደሚሆን እምነታችን የጸና ነው። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊው አቶ ኃይለማርያም ተስፋዬ የሚዲያ ቱሩ ዓላማ መንግስት በሚተገብራቸው የኢኮኖሚ ምሰሶች ላይ እየተሰሩ ያሉ ስራዎችን ለህዝቡ በማስተዋወቅ በልማት ስራውም ማህበረሰቡ እንዲሳተፍ መነሳሳትን ለመፍጠር ዓላማ ያደረገ ስለመሆኑ ተናግረዋል። የዚህ ጉዞ ዋና ዓላማ በክልላችን የሚገኙ ከመደመር መንግስት እይታ ዘርፎች ውስጥ የሆኑትን የግብርና፣ የኢንዱስትሪ፣ የከተማ ልማት፣ የቱሪዝም እና የማዕድን አቅሞችን መለየት፣ ማልማት፣ መጠቀምና ተንከባክቦ ለቀጣይ ትውልድ ማስተላለፍ ስለሚገባ ይህንን አቅሞች የማሳየትና የማንቃት ያለሙ አካባቢዎች እንዲለሙ የማድረግ ህዝቡ ደግሞ በዚህ ላይ ተሳታፊ እንዲሆንና መንግስትም ህዝብን ድርሻቸውን እንዲወጡ ለማነሳሳት የሚያስችል ጉዞ እያደረግን ያለነው። ምልከታው በመንግስት ትኩረት በተሰጣቸው ዘርፎች ያለውን እምቅ አቅም ለማስተዋወቅ እገዛው የላቀ እንደሆነ አብራርቷል። በጉዟችን የግብርና ልማት ምርትና ምርታማነት እንዲያድግ፣ ቴክኖሎጂ ተጠቃሚነት ላይ ለውጥ እንዲመጣ፣ ግብርና ከምግብ ሰብልነት ወጥቶ ለኢንዱስትሪ ምርት እንዲሆን የሚያስችል ምርትና ምርታማነት አድጎ አርሶ አደሩ ተጠቃሚ እንዲሆንና ለገበያ በማቅረብ የኢኮኖሚ ተጠቃሚ ሆኖ የሀገሪቷን ብልጽግና እንዲደግፍ የሚያስችሉ ስራዎች እንዲሰሩ እያንቀሳቀስን እንገኛለን። ከኢንዱስትሪ አንጻርም ክልላችን ሰፊ የሆነ የሰው ኃይል ያለው ስለሆነ እነዚህ የሰው ኃይሎች የስራ ዕድል እንዲፈጠርላቸው የሀገርን ኢኮኖሚ የሚደግፍ የኢንዱስትሪ ልማት እንዲስፋፋ በዚህ የኢንዱስትሪ ልማት ውስጥ ደግሞ አቅም ያላቸው ባለሀብቶችና ማህበራት እንዲሳተፉ ለማድረግ ያሉ የኢንዱስትሪ አቅሞችን ገልጦ የማሳየት ስራ እየሰራን እንገኛለን። ከማዕድን ዘርፍም አንጻር ክልላችን በብዙ መልኩ እምቅ የማዕድን አቅም ያለው ነው። ኢንዱስትሪ ኢነርጂ የሚሆን ከከሰል ድንጋይን ጨምሮ ወርቅና ሌሎች ማዕድናት የሚገኙበት ክልል ነው። ይሄ ማዕድን ለአካባቢ ማህበረሰብም ልማት እንዲውል ለሀገርም ኢንዱስትሪ ኢነርጂ እንዲሆን ለታለመለት ዓላማ እንዲውልና ከህገወጥነት ከሌብነት በጸዳ መልኩ ለልማት ዓላማ ብቻ እንዲውል ችግሮችን ነቅሶ የማውጣትና ልማቶችን የመደገፍ ስራ እንዲሰራ የማሳወቅ ስራዎችን እየሰራን እንገኛለን። ከተሞቻችን የብልጽግና መዳረሻዎች ናቸው። የኮሪደር ልማት በስፋት እየተሰሩ ናቸው ያሉት። ደምቀዋል፣ አብበዋል፣ አምረዋል፣ ለነዋሪዎች ምቹ የሆኑ ይገኛሉ። እነዚህን ገልጦ የማሳየት ስራዎችን እየሰራን ነው ያለነው። የልኡካን ቡድኑም በአካባቢው በሚኖረው ቆይታ የአካባቢውን ጸጋዎች በስፋት እንደሚያስተዋውቅም ጠቁሟል። የጋሞ ዞን ህብረ ብሔራዊ ከተማ ናት ያሉት ኃላፊው ልኡካን ቡድኑ የሰላም ተምሳሌትነቷን በስፋት ከሚዳሰሱት ጉዳዮች መካከል ተጠቃሽ እንደሆነም አንስተዋል። በገዶ ዲላ ከተማ በወላይታ ሶዶና በወላይታ ዞን እንዲሁም ጎፋ ዞንን አይተን ዛሬ ደግሞ ቀን ሙሉ ጋሞ ዞን ላይ ቆይተን ወደ አርባ ምንጭ ከተማ ገብተናል።
አርባ ምንጭ ከተማ ስንገባ አርባ ምንጭ ውብ የፍቅር ሀገር፣ የአንድነት፣ የመቻቻል፣ የጥበብ ከተማ ናት። እቺን ከተማ ብዙዎች ያውቃሉ። ይበልጥ ደግሞ በኤቢሲም በደቡብ ሬዲዮና ቴሌቪዥንም በኢዜአና በሌሎች የሚዲያ አማራጮችም በክልላችን የሚገኙ የሚዲያ አማራጮችም ጎልታ እንድትወጣ የማስተዋወቅ ስራ ለመስራት ነው እዚህ የተገኘ ነው። አርባ ምንጮችን ጨምሮ የተለያዩ ሎጆችና ሪዞርቶች በክቡር ጠቅላይ ሚኒስትሩ የተጀመሩ የቱሪዝም ኮንፈረንስ ማዕከል ከዛም ባሻገር ደግሞ በግል ባለሀብቶች የለሙ የመዳረሻ ቦታዎች፣ የከተማ ኮሪደር ልማት፣ የህዝቡ በግብርና ላይ ያለው ተሳትፎ እና ሌሎች ያልታዩ የአርባ ምንጭ አቅሞችን የበልጥ ለማሳየት እናንተ ጋር ቀን ሙሉ እየተንቀሳቀስን ነው የምንውለው።